ወንድሞቼ ይያችሁ ጥሪውን አልመጣችሁ በዚህ በቅድስና ስፍራ ተሰባስባችሁ እግዚአብሔር ቤተሰቦች የእናታችን ንጽሕተ ንጹሐን ድንግል ማርያም የአስራት ልጆች እንደምን ከረማችሁ እንደምን ሰነበታችሁ የቸርነት ባለቤት እግዚአብሔር አምላክ ሁላችንም ከያለንበት አሰባስቦ ሊቆጭ ብለን እንድንማማር እንድንመካከር ስለፈቀደልን ዛሬ ዘወትርም የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ ለተወሰኑ ደቂቃዎች የምንማማርበት የትምህርታችን ርዕስ የኒቆዲሞስ ፈለግ ሲበሉ የኒቆዲሞስ ፈለግ የምስጢር ባለቤት እግዚአብሔር አምላክ ምስጢሩን ለሁላችንም ይግለጥልን። እንግዲህ በቤተክርስቲያናችን የአብይ ጾም ሳምንታት አሁን እንግዲህ ሰባተኛው ደርሰናል። ይሄ ሰንበት ሰባተኛው ሰንበት ኒቆዲሞስ እየተባለ ይጠራል። ምንባባቱ ዜማዎቹ ሁሉ የሚያዘክሩት የሚያስታውሱት ይሄን ዕለት ነው። ቀለሞቹ ሁሉ የሚናገሩት ስለዚህ ዕለትና ሰዓት ነው። ቅዳሴ ላይ የተነበበው ወንጌል የሚያዘክረው የሚያስታውሰው ይሄን ጊዜ ነው እና ብዙዎቻችን ያው አርፍደን ስለምንመጣ ቅዳሴ ላይ ስለማንታደም የተነበበውን ወንጌል ላናዳምጥ ስለምንችል እሱን በንባብ አሰምቻችሁ ወደ ትምህርታችን እንሄዳለን። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶችን ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያያት አይችልም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይቻላልን? አለው። ኢየሱስም መልሶ እንዲህ አለው እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አትደነቅ። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንንም አትቀበሉትም አለ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ነው። ኒቆዲሞስ በዚህ ንባብ ውስጥ እንደምትመለከቱት ኒቆዲሞስ ተለይቶ የሚታወቅባቸው አራት ዋና ዋና ማንነቶችን ይሄ ንባብ የሚነግረን ማለት ነው። ወይም ስለ ኒቆዲሞስ ማንነት የሚገልጹ አራት የኒቆዲሞስ መግለጫ ቃላት ነው። የመጀመሪያው ገና ሲጀምር መጽሐፉን ላይ ስትመለከቱት በግልጽ ያስቀመጠው ነገር አለ። የመጀመሪያው ኒቆዲሞስ ፈሪሳዊ። ምንድነው ኒቆዲሞስ? ፈሪሳዊ። ሁላችሁም እንደምታውቁት ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ለቤዛ ዓለም ለድህነት ዓለም በሚመጣበት ወቅትና ጊዜ እስራኤል በተለያየ ቁመናና ቅርጽ
ቆማ የነበረችበት ሰዓት ነበር። እስራኤል በቀኝ ግዛት በሮማውያን ቀኝ ግዛት ከመገዛታቸው የተነሳና ያ ቀኝ አገዛዝም በላያቸው ላይ ከጫነባቸው መከራ የተነሳ በተለያዩ ክፍልፋዮች ተከፋፍለው እናገኛቸው። ሳምራውያንና አይሁዳውያን ተብለው ተከፋፍለዋል። ራሳቸው አይሁዳውያን ደግሞ ሰዱቃውያን፣ ፈሪሳውያን፣ ጸሐፍት እያሉ የተከፋፈሉበት ሁኔታ ነበረ። እንደገና ወርደው ደግሞ ገሊላውያን፣ ናዝራውያን እየተባሉ ይከፋፈሉ ነበር። ኒቆዲሞስ ከነዚህ ክፍልፋዮች ውስጥ ተመረጠ። ከነዚህ ክፍልፋዮች ውስጥ አንዱ ሆነው ከፈሪሳውያን ወገን ነበር። ፈሪሳውያን ራሳቸውን በተለየ ሁኔታ ከሌሎቹ ሕዝቦች ወይም ከሌሎቹ አይሁዶች ራሳቸውን በተለየ ሁኔታ የሚያስቀምጡ ለሙሴ ሕግ ለሕገ ኦሪት ብቸኛዎቹ ተጠያቂዎች፣ ብቸኛዎቹ በያኞች እንዲሁም ደግሞ እነሱ የማይፈጽሙትን ግን በአንደበታቸው የሚያነበንቡትን የሙሴን ሕግ በሕዝቡ ላይ ጭነው ሕዝቡን የሕግ መከራ ቀንበር የጫኑበት ሰዎች ናቸው ፈሪሳውያን። ፈሪሳውያን ብቻ አይደሉም። ለሰው በአፋ ጻድቅ ሆነው የሚታዩ ረጃጅም ቀሚስ ለብሰው ከወዲያ ወዲያ የሚሉ ነገር ግን ቀሚሱ የሚጠይቀውን ኑሮ፣ ቀሚሱ የሚጠይቀውን ሕይወት፣ ቀሚሱ የሚጠይቀውን አኗኗር የማይፈጽሙ የአንደበት ሃይማኖተኞች ነበሩ። እንግዲህ ተመልከቱ፣ ኒቆዲሞስ ከነዚህ ወገን ነው የተገኘው። ከነዚህ ነው የሚመዘዘው። ስለዚህ የኒቆዲሞስ ማህበራዊ ደረጃው ሶሻል ስታተሱ ከፈሪሳውያን ወገን ነው ተመልከቱ። ምንም እንኳን ተመልከቱ ኒቆዲሞስ ማህበራዊ መሰረቱ ማህበራዊ ደረጃው ከፈሪሳውያን ቢሆንም ቅሉ ወይም ደግሞ ከፈሪሳውያን ወገን የተገኘ ቢሆንም ቅሉ የፈሪሳውያን ማንነትና ቁመና ግን አልወረሰም። ከነሱ የተለየ ማንነት አኗኗሩ፣ ሕይወቱ፣ አስተሳሰቡ፣ ቀመሩ፣ ስሌቱ ሁሉ ከፈሪሳውያን የተለየ ነው። ልክ እዛ ፍቅር እስከ መቃብር የነበረ እንደ ጉድ ኳስ አቁጠሩት ነው። ለካ የጉድ ኳስ ሰሞኑን ፖለቲካው ነው ትቼዋል። እንደዛ የሚታይ ሰው ነው። ስለዚህ አንዱ ኒቆዲሞስ ፈሪሳዊ፣ ሁለተኛ ኒቆዲሞስ የአይሁድ አለቃ ነው። ምንድነው ሁለተኛ? ንገሩ። የአይሁድ አለቃ ነው። ተመልከቱ፣ በፈሪሳዊነቱ ላይ ምን አለ? ምን ተጨምሮለታል ማለት ነው? እልቅና፣ አለቅነት። ምን ማለት መሰላችሁ? ይሄ ሮማውያን እስራኤልን በቀኝ ግዛት ምንም እንኳን ቢገዟቸው ዋና ዋና ስልጣኖቹ ሮማውያን ይቆጣጠራሉ። ታችኛውን ሕዝብ የሚያስተዳድሩት የሚመሩት የእስራኤልን ባህል፣ ቋንቋ የሚያውቁ ልክ እንደ ምስለኔ አይነት ሰዎችን በታችኛው የስልጣን መዋቅር ላይ ያስቀምጣሉ። ይህን አለቃ ያሉ ነው የሚጠሩት። ኒቆዲሞስን ከአዋቂነቱ የተነሳ የእስራኤል አለቃ ሆኖ በሮማውያን የተሾመ የሮማውያን ምስለኔ ነበር ማለት ነው። ይህ አለቃ ነው። ይህ ሁለተኛው። ሶስተኛው ኒቆዲሞስ የእስራኤል መምህር ነው። የምን መምህር ነው? መምህር እስራኤል ነው።
እስራኤልን የሚያስተምራቸው የሚመራቸው የሚመክራቸው የእስራኤል መምህር ይሄ ሶስተኛው። አራተኛው ኒቆዲሞስ የኦሪት ምሁር ነው፣ የኦሪት ሊቅ ነው። የሙሴን ጠንቅቆ የሚያውቅ ብቻ አይደለም፣ የሙሴን ሕገ ኦሪትን አደላድሎ የተማረ መማር ብቻ አይደለም፣ ያ የተማረውን የሙሴን ሕግ ወይም ደግሞ የኦሪቱን ሕግ ጠንቅቆ ከማወቁ ከማደላደሉ ባሻገር የኦሪት ሕግ ተጠያቂ የሆነ ምሁር ነበረው። ኒቆዲሞስ ፈሪሳዊ፣ ኒቆዲሞስ የአይሁድ አለቃ ነው። ኒቆዲሞስ የእስራኤል መምህር ነው። ኒቆዲሞስ የኦሪት ምሁር ነው። ፈሪሳዊነትን ከጥልቅና ጋር፣ ጥልቅና ከመምህርነት ጋር፣ መምህርነትን ከምሁርነት ጋር አስማምቶ አዋህዶ የተገኘው ኒቆዲሞስ በሌሊት ጌታችን ጋር መጣ ይባላል። ወይስ ነው የመጣው? ማጋን የመጣው ጌታችን አምላካችን ኢየሱስ ክርስቶስ ጋር ይሄን አይነት ማንነት ያለው ሰው ተመልኮ ይሄውን አቅም ያለው ተመልኮ ይሄውን ቁመና ያለው ጥልቅናው፣ ምሁርነቱ፣ መምህርነቱ፣ ፈሪሳዊነቱ ሳይገድበው እንቅፋት ሳይሆነው ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ እየገሰገሰ ወደ ሌት መጣ። እንዲህ ነው የሚለን መጽሐፉ ላይ ስትመለከቱ ኒቆዲሞስ ከመጣ በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ ካገኘው ምንድን ያለው? መምህር ወይ እግዚአብሔር ከእርሱ ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ አንተ የመጣው በሌሊት ነው ተብሎ ኒቆዲሞስ ለምንድን ነው በቀን ያልመጣው? ለምንድን ነው በሌሊት የመጣው ስንል ይሄ የገለጽኩላችሁ ማንነት ያለው ኒቆዲሞስ ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ በምሽት በሌሊት ለመማር የመጣው በሶስት ምክንያት ነው፣ ወይም ስለ ሶስት ነገር። የመጀመሪያው አይሁድን በመፍራት ከፍርሃት የተነሳ ነው። ምክንያቱም ከክርስቶስ ጋር የሚተባበር ከእርሱ ጋር የሚታይ ሰው ከምኩራብ እንዲባረር፣ ሀብቱ ንብረቱ እንዲዘረፍ እንዲነጠቅ አውጀው ስለነበረ ጸሐፍት ፈሪሳውያንና አይሁድ መከራ እንዳያደርሱበት፣ ከምኩራብ እንዳያባሩት፣ ሀብቱን ንብረቱን እንዳይነጡ ፈርቶ በምሽት ይመጣ ነበር። ይሄ አንዱ ምክንያት ነው። ሁለተኛው ምክንያት ኒቆዲሞስ ማታ ማታ ወደ ጌታችን እየመጣ የሚማርበት ምክንያት ከክብሩ የተነሳ ነው። ምክንያቱም እሱ ምንድን ነው? የእስራኤል መምህር ነው። ተመልከቱ። እሱ ምንድን ነው? ተመልከቱ። ምሁረ ኦሪት ነው። የኦሪት ምሁር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ደግሞ ሕገ ኦሪትን ወይም ደግሞ የኦሪትን ሕገ ኦሪትን ሲማር አልታየም። ስለዚህ እነሱ ደግሞ የሚያዙት እንደ ሩቅ ብእሲ ነው። ስለዚህ የእስራኤል መምህር የሆነው ምሁረ ኦሪት የሆነው ኒቆዲሞስ ከጌታችን እግር ስር ቁጭ ብሎ ሲማር መታየቱ እንደ ውርደት እንደ ኀፍረት ቆጠረው። ገና ክርስትና እየገባው አይደለማ፣ ገና ወደ ክርስትና አልመጣማ። ስለዚህ ለእሱ ክብረ ነክ መስሎ ስለተሰማው ባስተማራቸው በመከራቸው ተጠያቂነቱን ባስመሰከረባቸው አይሁድ መካከል ተዋርዶ መታየት ስላልፈለገ
ማታ ማታ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ይደርሳል ነበር። ይወት ነው። ሶስተኛው ኒቆዲሞስ ወደ በሌሊት በምሽት ወደ ጌታችን ይሄደ እግሩን ቁጭ ብሎ የተባረበት ምክንያት የምሽት የሌሊት ልቡና ክትሰሎ የተሰበሰበ ስለሚሆን ምክንያቱም ቀን ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሕዝቡ ያስተምራል። ያን ያስተማረውን ትምህርት ደግሞ ማታ ማታ በገደሉ ዋሻ ለደቀ መዛሙርቱ ይተረጉምላቸው ያብራራላቸው ነበር። ስለዚህ የጠለቀውን የመጠቀውን ነገረ ሃይማኖት ለማወቅ ለመረዳት ከቀኑ ይልቅ ማታው የተሻለ ስለሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻውን አግኝቶ የብቸኝነት እውቀቱን ይቀዱ ዘንድ ኒቆዲሞስ ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ለይቶ ይሄዳል። ይህ በዚህ ሰዓት ነው። ተመልከቱ። ኒቆዲሞስ ብሏል፣ መምህር ሆይ እግዚአብሔር ከእሱ ጋር ካልሆነ በስተቀር ይሄ አንተ የምታደርገው የሚያደርግ የለም። ምክንያቱም ኒቆዲሞስ ቀን ቀን ክርስቶስ ታምራት ሲያደርግ አይቶታል። የተራቡትን በታምር ሲያበላቸው፣ የታመሙትን በታምር ሲፈውሳቸው ኒቆዲሞስ ተመልክቶ ስለነበር ይሄን እግዚአብሔር ከእሱ ጋር ከሆነ በስተቀር ገና የክርስቶስ ማንነት ስላልተገለጠለት ስላላወቀ ወይ ነቢይ መስሎታል። አንድ የከበረ ሰው ስለመሰለው እግዚአብሔር ከእሱ ጋር ያለው ያደረገ ኒቆዲሞስ ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ሲመጣ ተመልከቱ። የክርስቶስን መምህርነት ተቀብሎ ነው ሲጀምር ጀምሮ መምህር ሆይ ነው ያለው። መምህር ሆይ ራሱን እንደ ተማሪ ክርስቶስን እንደ መምህር አድርጎ አቀረበ። ያ የእስራኤል መምህር ያ ምሁረ ኦሪት የሆነው ኒቆዲሞስ ራሱን ዝቅ አድርጎ ራሱን እንደ አንድ ተማሪ አድርጎ አቀረበ። ይህ ሰዓት ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን አለው? ሰው አለ ዳግም ካልተወለደ በቀር የእግዚአብሔር መንግሥት ሊያገኝ አይችልም። ይህን ሰዓት ነው የደነቀውም የተደነቀው ኒቆዲሞስ የረቀቀው ተመልከቱ። የጥምቀት ከእግዚአብሔር ልጅነት የሚገኝበትን መንገድ ሲነግረው ይህ ለኒቆዲሞስ አዲስ እውቀት ነበረ፣ አዲስ ግንዛቤ ነበረ። ምክንያቱም በኦሪቱ በሙሴ ሕግ ይሄ ተገልጦ አላየውም፣ አልተማረውም። ሰው ዳግም እንደሚወለድ አልተረዳውም፣ አልተገለጠም። ስለዚህ ይህ እንዴት ሊሆን ይችላል? ይህ እንዴት ሊደረግ ይችላል ብሎ ክርስቶስን ጠየቀው። አሁን ደግሞ ምን አለ? ሰው ከመንፈስና ከውሃ ካልተወለደ በቀር እግዚአብሔር ልጅ ሊሆን አይችልም። ድጋሚ ያረጋግጥ። ሰው ከውሃና ከመንፈስ፣ ከውሃ ሲል ከጥምቀት፣ ከመንፈስ ሲል ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልዶ የሥላሴ ልጅነት ካላገኘ በቀር የእግዚአብሔር መንግሥት ሊያገኛት አይችልም። ይሄን ሊወስዳት አይችልም ብሎ አስረዳው። አልገባውም። አሁን ጠየቀው፣ ይህ እንዴት ሊሆን ይችላል? ይህን ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን አለው? አንተ የእስራኤል መምህር ሆነህ ሳለ ይህን አታውቅምን አለ። የእስራኤል መምህር ሆነህ ሳለ እንዴት ለመረዳት አቃተህ? ስለዚህ አለ የምናውቀውን እናገራለን፣ ያየነውን እንመሰክራለን። የተወደዳችሁ እግዚአብሔር ቤተሰቦች ኒቆዲሞስ በዚህ መልኩ ወደ ክርስቶስ መጥቶ የክርስቶስን ትምህርት ተምሮ ክርስቶስ በዚህ መልኩ ገልጦለት አስረድቶታል። ከዚህ አንጻር
ከኒቆዲሞስ ሕይወት 6 ዋና ዋና ነገሮችን እንማር። እነዚህ ባጭሩ ተፍሸት ነው ይላታል። 6 ዋና ዋና ነገሮች። የመጀመሪያው ኒቆዲሞስ ከኒቆዲሞስ የምንማረው የኒቆዲሞስ የመጀመሪያው ፈለጉ ራሱን ዝቅ ማድረግ ነው። አትቶርስ ራሱን ዝቅ ማድረግ ለምን? ኒቆዲሞስ የአይሁድ መምህር ነው። ኒቆዲሞስ የእስራኤል አለቃ ነው። ኒቆዲሞስ የኦሪት ምሁር ነው። ተመልከቱ። ምሁር ሆኖ ሳለ መምህር ሆኖ ሳለ ራሱን ዝቅ አድርጎ በክርስቶስ እግር ስር ቁጭ ብሎ የተማረው ብዙ ሰው ተመልከቱ። ብዙ ሰው ወይ ባለስልጣን ይሆናል፣ ወይ ዝነኛ ይሆናል፣ ወይ ባለጸጋ ይሆናል፣ ወይ የሆነ የእውቀት ባለቤት ይሆናል። ዝነኛ ስለሆነ፣ ባለስልጣን ስለሆነ፣ ባለጸጋ ስለሆነ መማር የማይገባው ቁጭ ብሎ መማር ቁጭ ብሎ መጠየቅን እንደ ነውር የሚቆጥር ሰው ለዘመን ምድር ነው ያለው። ስለኛ ጋር እውቀት ከወንበር፣ እውቀት ከስልጣን፣ እውቀት ከሀብት የሚመነጭ የሚመስላቸው ሰዎች አሉ። ለማክራቸው ነው የሚመነጭ የሚመስላቸው ሰዎች አሉ። ስልጣን ላይ ሲቀመጡ፣ ሀብት ሲያገኙ፣ ዝና ሲያገኙ ያወቁ የተረዱ የመጠቁ ሰዎች የሚመስላቸው አሉ። ወገኖቼ እውቀት ለስልጣን ያበቃ ካልሆነ በስተቀር፣ እውቀት ለዝና ያበቃ ካልሆነ በስተቀር፣ እውቀት ለሀብት ያበቃ ካልሆነ በስተቀር ከስልጣን ከሀብት የሚመነጭ እውቀት የለም ወገኖቼ። ኒቆዲሞስ ተመልከቱ። ይሄ ሁሉ ስልጣን፣ ይሄ ሁሉ ሀብት፣ ይሄ ሁሉ ዝና፣ ይሄ ሁሉ ክብር እያለ ራሱን ዝቅ አድርጎ ክርስቶስ በስር ቁጭ ብሎ ተማረ። አንድ የምንማረው ነው። የትኛውም አይነት ማህበራዊ ደረጃ ላይ ነው፣ የትኛውም አይነት ስልጣን ይኖር፣ የትኛውም አይነት ዝና ይኖር፣ የትኛውም አይነት ሀብት ይኖር፣ የትኛውም አይነት ክብር ይኖር ቁጭ ብለህ ያውም ደግሞ ትምህርት ሃይማኖት ሲሆን፣ ያውም ነገር እግዚአብሔር ሲሆን፣ ያውም የቤተክርስቲያን ጉዳይ ሲሆን፣ ያውም የመንፈሳዊ ጉዳይ ሲሆን አፈሯን ተረቅ ያለ ቁጭ ብለን ይማር ሲሆን ይሄ ሁለተኛው የኒቆዲሞስ ሁለተኛው ፈለግ ጉድለትን ማወቅ፣ የጎደለን ነገር ማወቅ። የሰው ነገር ያችኋል፣ ስልጣን አለው፣ ሀብት አለው፣ ዝና አለው፣ ክብር አለው፣ እውቀት አለው። ነገር ግን ይሄ ቢኖረውም እንኳን አንዳች የጎደለው ነገር እንዳለ ግን አውቋል፣ ተረድቷል። ተመልከቱ፣ ምንም እንኳን ተመልከቱ ኒቆዲሞስ የኦሪት ምሁር ቢሆንም መምህር የእስራኤል መምህር ቢሆንም ቅሉ ተመልከቱ የሐዲስ ኪዳን ምሁር አይደለም፣ የሐዲስ ኪዳን ሊቅ አይደለም፣ የሐዲስ ኪዳን መምህር አይደለም። እሱ የእስራኤል ዘመስ መምህር አይደለም። ስለዚህ ይሄን ጉድለቱ ለመውረድ የክርስቶስ መስቀል ቁጭ ብሎ የተማረው በክርስትና ውስጥ በሃይማኖት ውስጥ ሁለት ነገር ሁሉ የምትጠለቀቁ ጥሩ ነገር፣ ሁለት ነገር መጠቀቅ ይፈልጋል። አንዳንዴ እኛም አምሮብናል ብለን ቤተክርስቲያን ጭምር የምንናገረው ነገር አለ። እሱ እኮ እንላለን፣ እሱ እኮ ሙሉ ነው እንላለን፣ እሱ እኮ አይተኬ ነው እንላለን። ወገኖቼ በክርስትና ያው በኦርቶዶክሳዊት ሃይማኖት ውስጥ አይተኬ የሚባል ሰው የለም፣ የሚባል ትምህርት የለም። በኦርቶዶክስ ውስጥ ኢንዲስፔንስብል የሚባል ፐርሶናሊቲ የለም። በነገራችን
ሰው ሆኖ የማይተካ የለም። ነቢያት ነበሩ። ነቢያትን ሐዋርያት ተከታተዋቸዋል። ሐዋርያትን ሐዋርያት አበው ተከታተዋል። ሐዋርያት አበው በኋላ ዘመን የተነሱ ሊቃውንት ተከታተዋል። ክርስትና የመተካካት ጉዞ ነው። የመተካካት ሕይወት እንጂ አይተካ የሚባል ነገር ሰው ሆኖ አይተካ የለም። ሰው ሆኖ የማይተካ የለም። ልክ ነው። እንደሚተካው ሰው ሆኖ ላይሰራልን ሊያደርግልን ይችላል። ግን አይተካ የሚባል ነገር ያን ሁለተኛ እሱ ሙሉ ነው የሚባል ሰው የለም። ሰው ሆኖ ሙሉ የለም። ምዕራፍ ለዚህ ኃይል ይችላል። ሙሉ በሙሉ ለዚህ ኃይል ይችላል። ሰው ሆኖ ሙሉ አይደለም ካለ አንጻር በአንጻር ነው። አንዱ ካንዱ ሊሻል ይችላል። አንዱ ካንዱ ሊበልጥ ይችላል። ነገር ግን ተመልከቱ፣ አንዱ የማያውቀውን አንዱ ሊያውቅ ይችላል። አንዱ የሚያውቀውን ሌላኛው ሊያውቅ ይችላል። የአንዱ ማወቅ የሌላውን ጉድለት እየሞላው ይሟሟላል እንጂ ሰው በራሱ ሙሉ ነው አይባልም። ስለዚህ ለመሆናችን ካወቅን ከተረዳን ከተገነዘብን የጎደለንን ለመሙላት መማር የጎደለንን ለመማር መጠየቅ የጎደለንን ለማወቅ ስለዚህ ብዙ ሰው ትንሽ ነገር ካወቀ ይታበያል። በትንሽ ነገር ይቀርጣል። ትንሽ ነገር ማለብለው ከቻለ ትንሽ ነገር ካነበበ ትንሽ ነገር ከተመራመረ ትንሽ ነገር ከጻፈ ትንሽ ነገር የሆነ ነገር ካደረገ ከሱ በላይ ሰው ያለን የማይመስለው ሰው ነው። ወገኖች ከእግዚአብሔር በስተቀር ምኑ የሚባል የለም። የትኛውንም ያህል እንማር፣ የትኛውንም ያህል እንራቀቅ፣ የትኛውንም ያህል እናመስጥር፣ የትኛውንም ያህል እንተርጉም፣ የትኛውንም ያህል እንመራመር፣ የትኛውንም ያህል የነጠቀ እውቀት ይኑረን ሞኖሮች መሆናችንን መቀበል ነው። ትልቁ የማወቅ ነገር አለማወቃችን መረዳታችን ግን እንታበያለን፣ እናጣለን። ኒቆዲሞስ ግን ተመልከቱ፣ የእስራኤል መምህር ሆኖ ምሁረ ኦሪት ሆኖ የእስራኤል አለቃ ሆኖ ፈሪሳዊ ሆኖ ጉድለቱ አውቆ በክርስቶስ እግር ቁጭ ብሎ በመማር ማንም ሊረዳው የማይችለው ረቂቁን ምጡቁን የዳግም ልደት የጥምቀት ሚስጥር ነው ያወቀው የተረዳው። ሁለተኛው ጉድለታችን እንወቅ። ሁሌ ጎዶሎን እንበል፣ የሚቀረን እንበል። እናንተ ብቻ አይደላችሁ በጥሬ ማለቱ በቤተ መቅደሱ ያለን ሊቃውንትን ብንሆን ድጓውን ብናውቀው፣ ጾመ ድጓውን ብናውቀው፣ ብርሃኑን ብናውቀው፣ ሐዲሳቱን ብናውቀው፣ መጽሐፈ ሊቃውንቱን ብንራቀቅ እንኳን ብዙ የሚቀረን ጎደለ ነገር አለ። ስለዚህ ሁሉን የምትሞላ ጌታ አንተ ሙላለን ነው። እውቀት ተስፋማ የሚሆነው እውቀት ጸጋ የሚሆነው እውቀት ክብር የሚሆነው እውቀት ዝና የሚሆነው እውቀት ሀብት የሚሆኑ ነገሮች ጸጋው አውቆ ጉድለቱን አውቆ ለተንከባከበ ሰዎች። ሁለተኛው ሶስተኛው የኒቆዲሞስ ፈለግ ልቡናን ከፍ ማድረግ ልቡናን ከፍ ማድረግ ያ የተሰወረው የረቀቀው የዳግም ልደት የዳግም የመወለድ ሚስጥር እንዲገለጥለት ልቡን ከፍ አድርጎ ከፍቶ የተቀበለው ይህች ቤተክርስቲያን ሚስጥራዊት ናት። እኛ የምንኖርባት ቤተክርስቲያናችን እጅግ የመጠቀች እጅግ የረቀቀች ነች። ምን ቀጥሟል? ርቀቷ መረዳት የሚችለው በገዘፈው ሕሊናችን ወይም በአካላዊ እውቀታችን ወይም በአካላዊ ንቀታችን አይደለም። ቁጥሮች ልቡናን ከፍ ከፍ አድርጎ
ልቡናን ከፍቶ በዛ በተከፈተው ልቦና ጸጋ እግዚአብሔር ረድኤተ እግዚአብሔር ሲገባበት ብቻ ነው ሚስጥረ ሥላሴ የምንረዳው፣ ሚስጥረ ጸጋን የምንረዳው፣ ሚስጥረ ትንሣኤ ሙታን ሚስጥረ ጥምቀት የምንረዳው። ሥጋ እንኳን ሰው እየወደቀ ያለው በሥጋ አእምሮ መረዳት። ሁለተኛው ልቡና ከፍቶ፣ ሦስተኛው ትጋሃ ሌሊት ኒቆዲሞስ መለክ ተመልከቱ። ኒቆዲሞስ ቀን ተመልከቱ በአይሁድ ምኩራብ ሲያስተምር ይውላል። ኒቆዲሞስ ቀን በአይሁድ ሸንጎ ሲከራከር ሲሟገት ይውላል። ቀን በእልቅና ሕዝብን ሲያስተዳድር ሲመራ ይውላል። ነገር ግን ደከመኝ ሰለቸኝ ሳይ ድካሙን ዝለቱን ተቀሞ ማታ ለዚህ ክርስቶስ ክርስቶስ ይባላል። የነፍሱን ጉዳይ የሥጋ ጉዳዩን ተመልከቱ። ቀን ይከውናል። የነፍሱ ጉዳይ ደግሞ በማለዳ በሌሊት በወቅት ሌሊት ይሰራል። ብዙዎቻችን ብዙ ስራ ሊኖርብን ይችላል። ብዙ ኃላፊነት ሊኖርብን ይችላል። ብዙ የጊዜ በጣም ሊኖርብን ይችላል። ነገር ግን ከኒቆዲሞስ በተማርነው ትጋት መሰረት ሌሊት ለማህሌቱ ለሰዓታቱ ለኪዳኑ ቀን ደግሞ ለቅዳሴ መግቢያ እንዳለብን ኒቆዲሞስ ያስተምራል። ምንም አይነት ምክንያት እኮ መደርደራችን ተመልከቱ። አይኔ ባለስልጣን ሰው ነው፣ አይኔ ባለጸጋ ሰው ነው፣ አይኔ ብዙ ተቋማትን ስለምመራ ብዙ ተቋማትን ስለማስተዳደር ጊዜ ለእግዚአብሔር ጊዜ የሚመናገር ከኒቆዲሞስ ጋር ጊዜ የለም። ከኒቆዲሞስ በላይ ጊዜ ሊያደርጉት የሚችል ያው ደግሞ ተመልከቱ በቀኝ ግዛት ውስጥ ባለች አገር ውስጥ ነው የሰው የተሾመው። ብዙ እውቀት ብዙ ትርምስ ባለበት በዛ ውስጥ እግዚአብሔርን ፈለጋለሁ። ድንገት ስልጣናችን፣ ድንገት ዝናችን፣ ድንገት ሀብታችን፣ ድንገት የሥራ ኃላፊነት መደራረብ እግዚአብሔርን እንዳናት እንቅፋት ሆነ ኒቆዲሞስ እግዚአብሔርን አገኘ። ይሄ ሦስተኛው። አራተኛው ከኒቆዲሞስ የምንማር ወይም አራተኛው የኒቆዲሞስ ለእኛ የሚጠቅመን የሚበጀን ፈለግ የእውነት ምስክርነት ስላጠቀ የእውነት ምስክርነት ተመልከቱ። ኒቆዲሞስ ነገረ ክርስቶስን የክርስቶስን ነገር ከተረዳ ከተገነዘበ በኋላ ዳግም የመወለድን እና በዛ እግዚአብሔር ልጅ የመሆንን ሚስጥር ከተገነዘበ በኋላ ስለ ክርስቶስ ከአሁን ጋር ከአሁን መምህራን ጋር ከአሁን ሊቃውንት ጋር የሚሟገት የሚከራከር እውነትን የሚመሰክር ሊሆኑ ያ ብቻ አይደለም። በምኩራብ አይሁድ እየተገኘ የራሳቸውን የሙሴ መጽሐፍ እየቀደሰ ክርስቶስ የባህሪ አምላክነት ፍጹም ሰው ፍጹም አምላክ መሆኑ የሚከራከር እውነተኛ ምስክር ነው። ሰው ሃይማኖትን ሲያውቅ ሲረዳ እንደዚህ ሲገነዘብ እንደዚህ ተበቃ ተቆርቋሪ ባወቀው ልክ በተረዳው ልክ ጥቅም ያቆማል። ይሄ አምስተኛው የኒቆዲሞስ ፈለግ እስከ መጨረሻው መስራት ጽናት። ክርስቶስን ካወቀ በኋላ ከተረዳ በኋላ ሊለየው አልቻለም። ተመልከቱ። ብዙዎች በዕለተ ዓርብ ብዙዎች እንወድሃለን ከአንተ አንለይ ያሉት ሳይቀሩ ክርስቶስን ሲክዱት ብቻውን ጥለውት ሲሸሹ ቀራንዮውን
የክርስቶስን ተመልከቱ። ያን የከበረ ሰውነቱ የገነዘው ኒቆዲሞስ ይመስል ጫፍቃምና ከክርስቶስ ጋር መቆም ከክርስቶስ ጋር መታየት ዋጋ እንደሚያስከፍል ስልጣን እንደሚያሳጣ ወንበር እንደሚያሳጣ ዝና እንደሚያሳጣ ክብር እንደሚያሳጣ ቢያቅል ቢረዳ በቀራንዮ ተገኝቶ የክርስቶስን ሥጋውን ከመስቀል ላይ አውርዶ የገነዘው ኒቆዲሞስ ነው። ለዚህ ክብር ላይ በቃው። ክርስትና ዋጋ ያስጠይቃል። አንዳንዴ ክርስቲያናዊነት፣ አንዳንዴ መንፈሳዊነት ስልጣን ሊያሳጣ ይችላል፣ ወንበር ሊያሳጣ ይችላል፣ ዝና ሊያሳጣ ይችላል፣ ክብር ሊያሳጣ ይችላል። ግን ክርስትና ነውና ከኒቆዲሞስ የተማረው እሱ ብናጣፋ ሙሉ መስራት ነው። ብዙ ሰው ለስልጣን ብዙ ሰው ለስልጣን ብዙ ሰው ለቁመት ብሎ ማህተሙን የሚበጥስ ማህተሙን የሚሰውር ባለስልጣን ያለን ሰው ነው። ብዙ ሰው ተመሳስሎ ለምነው መስሎ ለማደር ክርስትናውን የሚጥሉ ኒቆዲሞስ ይህን አይደለም ያስተምር፣ ይህን አይደለም ይነግር፣ ይህን አይደለም ፈለግ የተወው። ኒቆዲሞስ የተወልን አርነት፣ ኒቆዲሞስ የተወልን አብነት፣ ኒቆዲሞስ ትቶልን ያለፈው አብነት ስለ ክርስትና ስልጣን፣ ስለ ክርስትና ሀብት፣ ስለ ክርስትና ዝና፣ ስለ ክርስትና ክብር ሊተው እንደሚችል እኛ ምንድን ነው የምናደርገው? አይደለም ስልጣንን መተው፣ አይደለም ክብርን መተው፣ አይደለም ሀብትን መተው ይቅርና ትልቋን ገናናዋን ታላቋን አካለ ክርስቶስ የክርስቶስ አካል የሆነችው ቤተክርስቲያን በስድብ በሐሜት በአሉባልታ የምናጠለሽ ለገጽታዋ መበላሸት ምክንያት ይሆን ሰዎች ነው የምንለው። ማፈር ነው የሚገባው። በቃ በጥቃቅን ነገር እንራቆታለን፣ እንተራመሳለን፣ እንሰዳደጋለን። ትልቆቹ አባቶችን ያላስተማሩ ይህን አልነገሩንም፣ ይህን አልመከሩንም። ኒቆዲሞስ የነገረን ስለ አካለ ክርስቶስ ስለሆነችው ቤተክርስቲያን ዋጋ መክፈልን እንጂ ቤተክርስቲያን ዋጋ ማስከፈል ቤተክርስቲያንን ቅርቃሮች ቤተክርስቲያንን ችግሮች መፍታት አይደለም። ኒቆዲሞስ ያስተማረን፣ ኒቆዲሞስ የነገረን፣ ኒቆዲሞስ የመከረን ክብረ ክህነትን ማክበርና መጠበቅ እንጂ ክህነትን ማዋረድ አይደለም። ወይ ኒቆዲሞስን ሰሙ ወይ ኒቆዲሞስን ሲመልሱ ይመጀሪያ መስራት እስከሚጨርስ በምናየው በምንሰማው ነገር መረፍ ስለዚህ ተመልከቱ። ኒቆዲሞስ እነዚህን ተመልከቱ። 5 ፈለጎችን ጽፎልን ያቻ ቋል ልትሆኑ ይህ በማድረጉ ኒቆዲሞስ ሁለት ነገሮችን ተጠቅሟል። በአንድ በኩል ተመልከቱ አይሁድን የሚያሳፍር አዋቂዎች ነን የሚሉት የሚያሳፍርበትን እውቀትን በእውቀት ላይ የጨመረው በአንድ በኩል፣ በሌላ መልኩ ደግሞ ማንም ያላገኘውን እድል ማንም ሊያገኘው ያልቻለው ያው ደግሞ ለክርስቶስ ቅርብ ነን ያሉት ሐዋርያት ደቀ መዛሙርቱ ያላገኙትን ክብርና ጸጋ ክርስቶስን የክርስቶስን ገላ የመደነስ ሰውነቱን የመንካት ያመለኮታዊ ሰውነቱ ያፍጹም ሰው ፍጹም አምላክ የተባለው ወልዳ ኢየሱስ ክርስቶስ የመደነስ ጸጋ ያገኙ ወገኖች እስከ መጨረሻ የሚጸናስ ነው። በሃይማኖት በክርስትና እስከ መጨረሻ የጸና ሰው ኒቆዲሞስ ያገኘው በረከት ያገኛል። እግዚአብሔር አምላክ ተስፋችን ይስጥ። እግዚአብሔር ቸርነት የእናታችን ቅድስት ድንግል ማርያም አማላጅነት ይሁንላችሁ።